በእስራኤልና ኢራን መካከል የተደረሰው የተኩስ አቁም ስምምነት መጣሱ ተሰምቷል። ኢራን የተኩስ አቁም ስምምነቱን በመጣስ እስራኤል ላይ ጥቃት መሰንዘሯ ተነግሯል። ኢራን የተኩስ አቁም ስምምነቱን መጣሷን ተከትሎ ያስጠነቀቀችው እስራኤል በኢራን ዋና ከተማ ከባድ የተባለ ጥቃት ማድረሷም ተዘግቧል። በዛሬው ዕለት በተፈጸሙ ጥቃቶች በርካቶች መገደላቸውም ተነግሯል። በትራምፕና በኔታንያሁ መካከል ያለመግባባት መፈጠሩም ተገልጿል። ፕሬዝዳንት ዶናልድ ትራምፕ ባልተጠበቀ ሁኔታ እስራኤልን ማስጠንቀቃቸው ማነጋጋሪ ሆኗል። በሌላ በኩል እስራኤልና አሜሪካን በኢራን ላይ ተቀናጅተው የከፈቱት ጥቃት አለመሳካቱም ተነግሯል። ለመሆኑ ዶናልድ ትራምፕ እስራኤልን ለምን አስጠነቀቁ የሚለውንና በአዲስ መልክ እያገረሸ ስለሚገኘው የሁለቱ ሀገራትን ጦርነት በተመለከተ የተሰሙ አዳዲስ ሰበር መረጃዎችን በዘገባችን በዝርዝር አካተናል፣ የምታደምጡት ይሆናል። በሌላኛው ሰበር መረጃ ደግሞ የአሜሪካን ጠቅላይ ፍርድ ቤት በአሜሪካ የሚገኙ ስደተኞች እንዲባረሩ መፍቀዱ ተገልጿል። የአሜሪካው ጠቅላይ ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር ስደተኞችን ከሀገራቸው ባለፈ ወደ ሶስተኛ ሀገር ማባረር እንዲችል መንገድ ጠርጓል ተብሏል። ውሳኔው በርካታ ስደተኞችን ያስደነገጠ ሆኗልም ተብሏል። በዝርዝር ትሰሙታላችሁ። እነዚህንና ሌሎች በርካታ መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ይህንን ቪዲዮ ላይክ በማድረግ ይጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ ሰበር መረጃዎችን ከኛ ያግኙ። አሁን ወደ ዝርዝር መረጃዎቹ እናመራለን። የአሜሪካው ጠቅላይ ፍርድ ቤት ዶናልድ ትራምፕ ስደተኞችን ወደ ሶስተኛ ሀገር እንዲያባርር መፍቀዱ ተነግሯል። የአሜሪካው ጠቅላይ ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር ስደተኞችን ከሀገራቸው ባለፈ ወደ ሶስተኛ ሀገር ማባረር እንዲችል መንገድ ጠርጓል ተብሏል። የታችኛው ፍርድ ቤት የትራምፕ አስተዳደር ስደተኞች ወደ ሶስተኛ ሀገር ሲባረሩ የሚገጥማቸውን ችግር እንዲያስረዱ ትርጉም ያለው እድል እንዲሰጥ የወሰነውን ውሳኔ ከፍተኛ ፍርድ ቤቱ 6-3 በሆነ ድምጽ ሽሮታል። ሶስት ለዘብተኛ የፍርድ ቤት ዳኞች ህገወጥነትን የሚያበረታታ ነው ያሉትን ብይንም ተቃውመዋል። ጉዳዩ ባለፈው ግንቦት ማይናማር፣ ደቡብ ሱዳን፣ ኩባ፣ ሜክሲኮ፣ ላኦስና ቪየትናም 8 ስደተኞችን ወደ ደቡብ ሱዳን የሚወስድ አውሮፕላን ውስጥ እንዲሳፈሩ መደረጉን ተከትሎ የመጣ ነው ተብሏል። የትራምፕ አስተዳደር ስደተኞች ከክፋትም የከፉ ናቸው ብለዋል። ውሳኔው የመጣው አያሌ ስደተኞችን ለማባረር ለወጡት የሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕ ሌላ ድል ነው ተብሏል። ባለፈው ወር ጠቅላይ ፍርድ ቤቱ 350,000 ስደተኞች ላይ ተጽዕኖ የሚያሳርፍና ለቬንዙዌላ ዜጎች ተሰጥቶት የነበረውን ጊዜያዊ ጥበቃ እንዲነሳም ውሳኔ አሳልፈዋል። በሌላ ውሳኔ ባለፈው ግንቦት ወር ላይ ግማሽ ሚሊዮን ለሚሆኑ የኩባ፣ ሄይቲ እና የቬንዙዌላ ስደተኞች ለ2 ዓመት በአሜሪካ ሲቆዩ የሚሰጣቸውን የሰብአዊ ድጋፍ ፕሬዝዳንቱ በጊዜያዊነት እንዲያቋርጡም ውሳኔ ሰጥተዋል። ወደ ሌላኛው ሰበር መረጃችን ስናመራ ደግሞ በእስራኤልና ኢራን መካከል የተደረሰው የተኩስ አቁም ስምምነት መጣሱ ተሰምቷል። ኢራን የተኩስ አቁም ስምምነቱን በመጣስ እስራኤል ላይ ጥቃት መሰንዘሯ ተነግሯል። ኢራን የተኩስ አቁም ስምምነቱን በመጣሷ ምክንያት ከባድ ምላሽ ይጠብቃታል ስትል የቆየችው እስራኤል ካስጠነቀቀች በኋላ ኢራን ላይ ጥቃት ማድረሷ ተነግሯል። የኢራን መገናኛ ብዙሃን በሰሜናዊ ኢራን ክፍል ፍንዳታዎች መሰማታቸውን እና ተኩስ አቁሙ ተጥሷል እያሉ ይገኛሉ። በኢራንና በእስራኤል መካከል የተኩስ አቁም መደረጉ ቢነገርም በሰሜናዊ ኢራን ማዛንዳራ ግዛት ውስጥ ከፍተኛ የሆኑ ፍንዳታዎች ተነስተዋልም ተብለዋል። ለኢራን እስላማዊ አብዮታዊ ዘብ ጓድ ቅርብ የሆነው ፋርስ የተባለው የዜና ወኪል ከዋና ከተማው ቴሄራን በስተ ሰሜን የሚገኙ ግዛቶች ላይ ከባባድ ፍንዳታዎች መሰማታቸውን ዘግበዋል። ይህ በእንዲህ እንዳለ ከፊል መንግስታዊ የሆኑት መሂርና ኢስና የተባሉ የዜና ወኪሎች በሰሜናዊ ግዛት ውስጥ በሚገኙ የተለያዩ ስፍራዎች በእስራኤል ጥቃት ከፍተኛ ፍንዳታዎች መከሰታቸውንና የአየር መከላከያ መሳሪያዎች ተኩስ ማሰማት መቀጠላቸውን ዘግበዋል። በተጨማሪም የኢራን መንግስት ቴሌቪዥን ፍንዳታዎች መከሰታቸውንና የግዛቲቱ አስተዳደር ቃል አቀባይ ክስተቱን በተመለከተ ዝርዝር ጉዳዮችን ቆይተን እንናገራለን ማለታቸውን ዘግበዋል። የእስራኤል መከላከያ ሚኒስትር እስራኤል ካቲዝ ባወጡት መግለጫ የእስራኤል መከላከያ ሰራዊት ኢራን የተኩስ አቁሙን በመጣ
በመጣሷ በቴህራን እምብርት ላይ ባሉ የአገዛዙ ኢላማዎች ላይ ከፍተኛ ጥቃት በመሰንዘር በኃይል ምላሽ ሰጥቷል ብለዋል። በእስራኤል ጥቃት በሰሜናዊ ኢራን 9 ሰዎች ሲገደሉ 33 ሰዎች ላይ ከባድ ጉዳት ደርሶባቸዋል። የአካባቢው አስተዳደር የሽብር ጥቃት ተፈጽሟል በማለትም የእስራኤልን ጥቃት ገልጾታል። የተወሰኑ መገናኛ ብዙሃን ከተገደሉት ሰዎች መካከል የኒኩለር ሳይንቲስቶች ይገኛሉ ብለውታል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው እስራኤል በኢራን ላይ ጥቃት እንዳትፈጽም አስጠንቅቀዋል። ፕሬዝዳንት ዶናልድ ትራምፕ ዛሬ ማክሰኞ ማለዳ ላይ በኢራንና በእስራኤል መካከል ለ12 ቀናት የዘለቀውን መጠቃቃት ለማስቆም የሚያስችል የተኩስ አቁም ስምምነት መደረሱን አስታውቀው ነበር። ነገር ግን ሁለቱ ሀገራት አንዳቸው ሌላቸውን በጥቃት እየከሰሱ ባሉበት ጊዜ ዶናልድ ትራምፕ እስራኤል ጥቃት እንዳትፈጽም አስጠንቅቀዋል። ዶናልድ ትራምፕ አክለውም ኢራን የኒኩለር ተቋሞቿን መቼ መልሳ አትገነባም ሲሉ ተናግረዋል። ኢራን በበኩሏ የኒኩለር ተቋሞቿን መልሳ ለመገንባት ዝግጅት ላይ ናት ተብሏል። ኢራን አሜሪካን ጥቃት ከሰነዘረች በኋላ የኒኩለር ተቋሞቿን ለማደስ ቅድመ ዝግጅት ላይ እንደሆነችም የኢራን መገናኛ ብዙሃን ዘግበዋል። የኢራን አቶሚክ ኢነርጂ ድርጅት ኃላፊ መሐመድ ኢስላሚ በመንግስት ቴሌቪዥን ባስተላለፉት መልእክት እንደተናገሩት ሀገራቸው ጥቃት የደረሰባቸውን ተቋማት ወደ ስራ ለማስገባት ቅድመ እቅድ እንዲዘጋጅ ቢያስታውቁም ትራምፕ በዛሬው ዕለት ይህንን ውድቅ አድርገዋል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት በበኩሉ ቴህራን በግዛቷ ላይ ለደረሰው ጥቃት ተመጣጣኝና በጊዜው ምላሽ ሰጥታለች ያለ ሲሆን ጠላት በግዳጅ እንዲጸጸትና ሽንፈት እንዲከናነብ እናደርጋለን ብለዋል። ከፍተኛ የደህንነት ምክር በኢራን ላይ ለተፈጸመው ተጨማሪ ጥቃት ምላሽ ለመስጠት መዘጋጀቷን ገልጸዋል። ምክር ቤቱ ለማንኛውም ተጨማሪ ጥቃት ቆራጥ፣ ጽኑና ወቅታዊ ምላሽ እንደሚሰጥም ገልጿል። ምክር ቤቱ በመግለጫው የኢራንን ሕዝብ ስላለው መረዳዳትና ጽናት እንዲሁም አንድነትም አወድሷል። በሌላ በኩል እስራኤልና አሜሪካን በኢራን ላይ የነበራቸውን የጦርነት ዓላማ ማሳካት አለመቻላቸው ተነግሯል። በቴሄራን የመካከለኛው ምስራቅ ስትራቴጂክ ጥናት ማዕከል ተመራማሪ የሆኑት አባስ አስላኒ እንዳሉት እስራኤል በጋዛና ሊባኖስ የተኩስ አቁም ስምምነቶችን ለማድረግ በምትወስንበት ጊዜ ጥሩ ታሪክ ስለሌላት ኢራን ወደ ተኩስ አቁሙ እየተቃረበች ያለችው በከፍተኛ ጥንቃቄ ነው ብለዋል። በኢራን የኒኩሌር መስሪያ ቤቶች ላይ ጉዳት መድረሱን አይተናል። ነገር ግን የአገሪቱ የኒኩሌር መርሃ ግብር በእነዚህ መገልገያዎችና መሳሪያዎች ላይ ብቻ አይደለም። ኢራን የኒኩሌር ቁሳቁሶቿን ወደ አስተማማኝ ቦታ አዘዋውራለች፣ ዕውቀቷም ያልተነካ ነው በማለት እስራኤል እንደመታችው የኢራን የሚሳኤልና የኒኩሌር አቅም አልጠፋም ሲሉ ተደምጠዋል። አስላኒ አክለውም የኒኩሌር ድርድር በቀጠለበት ወቅት ዩናይትድ ስቴትስና እስራኤል ኢራንን ስላጠቁ ከአሜሪካ ጋር የሚደረገው ድርድር በአጭር ጊዜ ውስጥ ሊከናወን አይችልም ብለዋል። ሁሉም ሀገራት በግጭቱ ድል እንደተጎናጸፉ እየተናገሩ የሚገኙ ሲሆን ሁለቱ ወገኖች የተኩስ አቁሙን የሚያከብሩበት ምክንያት አላቸውም። እስራኤል ኦፕሬሽን ራይዚንግ ላዮን ብላ የሰየመችውን የዘመቻውን ስኬት በተመለከተ ስትናገር የኢራን የኒኩሌርና ወታደራዊ አቅምን በእጅጉ እንደጎዳችና ከፍተኛ የጦር ባለስልጣናትና ሳይንቲስቶችን መግደሏን ተናግራ ድል እንዳደረገች እየገለጸች ትገኛለች። ከዚህም በተጨማሪ በርካታ የአሜሪካ ፕሬዝዳንት ለማድረግ ፈቃደኛ ያልነበሩትን ጥቃት እንዲፈጽሙ ትራምፕን በማሳመኗ ድል እንደተጎናጸፈች እየገለጸች ትገኛለች። ነገር ግን በኢራን በኩል የሚወጡ መረጃዎች እንደሚያመላክቱት ከሆነ በጦርነቱ እስራኤልና አሜሪካን ከግባቸው እንዳልደረሱ ተገልጿል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝናቸው አዳዲስ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት ቸር ቆዩ።